እንደምታመጪ አይሻለሁ። ተናቆሽ ብዬሻለሁ። ልቀቅኝ እና ምንም አታመጪም። ምንድነው ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን እና ዛሬም በድጋሚ ወደ እናንተ መጥቻለሁ እና ዛሬ ምንድነው ይዤላችሁ የመጣሁት ባለፈው አይታችኋል። ሀዊ ሚስጥሬን አውጥተሻል ብላ በጣም ተቀይማኝ ወደ እናንተ መታ ስትናገር ነበር። መጥቼ ይቅርታ ጠይቄያታለሁ። በእናንተ ፊት ይቅርታ ጠይቄያት ይቅርታ አላደርግም ብላ እምቢ ብላኛለች። በተጨማሪም እቤት ድረስ ሄጄባታለሁ ሰው ይዤ፣ እንደገና በስልክ ደውዬ ብያታለሁ። እሷ ግን አሻፈረኝ ብላ ይቅርታ አላደርግልሽም ብላ እምቢ ብላለች። አይታችኋል እንዴት አድርጋ አመነጫጭቃ ከቤቷ እንዳባረረችኝ አውቃችኋል። እና ዛሬ አክስትየንም ጠርቻታለሁ። እምቢ ካለች ይቅርታ አላደርግም ካለች እንደውም እኔ በጣም ብዙ ሚስጥር አለኝ ለእናንተ የምነግረው ሚስጥር ማለት ነው። የማይደበቅ ግድ ነው መናገር አለብኝ የምለው ሚስጥር አለ። እኔ በቃ መደበቅ አልችልም ካሁን በኋላ፣ ምክንያቱም የሰው ልጅ ሲጎዳ አልፈልግም። እኔ ያንን ጓደኛዬ ስለሆነች ነው። ብዙ ሚስጥር አለ። የዛኔ ራሱ በትንሹ ነው የነገርኳችሁ። ጓደኛዬ ስለሆነች ስለመወዳት ነው። ግን አሁን ደግሞ ይሄን ያህል እንዲህ ብያት ይሄን ያህል እንዲህ ለምኛት አልታረቅም ይቅርታ አላደርግም እስካላይ ድረስ አሁን ደግሞ የበለጠው ሚስጥር አወጣለሁ እናገራለሁ። እና አክስቴየውን ጠርቻታለሁ። ለአክስቴየው እነግርሻለሁ ብያታለሁ። እስኪ አክስቴየው እየመጣች ነው፣ ትምጣና እንሰማዋለን። አክስቴየውን ጠርቻታለሁ፣ እየመጣች ነው። ይኸው እንደው መታለች። ሰላም ነው? ሰላም ነው። እንዴት ነሽ? አለን። ሰላም ባቸው ቤተሰቦችሽን። ሰላም ቤተሰቦች እንዴት ነው? ሰላም ነው? ሁሉ አማን ነው? አለን እግዚአብሔር ይመስገን። ለምን ነበር የፈለግሽኝ? ዛሬ በጣም ለጥብቅ ጉዳይ ነው የፈለግኩሽ። ባለፈው ታውቂያለሽ ምንድነው የእህትሽ ልጅ በሆነ በትንሽ ነገር ተጋጨን። ምክንያቱም ያው ሚስጥር አወጣሽ ብላ ነው። ታውቂዋለሽ መሰለኝ ይሄን ጉዳይ ሰምተሽዋል መሰለኝ። እና ይቅርታ ጠይቄያታለሁ በተደጋጋሚ ቤቷ ሄጄ ሰው ይዤ ሄጄ እንደገና በቤተሰቦቿ ፊት እዚህ በሚዲያ ይቅርታ አድርግልኝ ተሰውቼ ነው ብዬ ይቅርታ አድርግልኝ ብላት አላደርግም ብላ እምቢ ብላለች። ይባስ ብሎ ቤቷ ድረስ ሄጄ ከቤቷ አመነጫጭቃ በጣም እንዴት አድርጋ እንዳወጣችኝ እኔ ነኝ የማውቀው። ስለዚህ እኔ ጓደኛዬ ናት ብዬ ነው እስከዛሬ ብዙ ሚስጥር አለኝ ያዝኩት። እና ከዚህ ደግሞ የበለጠ በጣም ብዙ ሚስጥር አለ። አብርሃምንም ሄርሜላንም እንትን የሚል ማለት ነው፣ እነሱን የሚወክል ነው ሚስጥሩ። ስለዚህ እኔ ይሄን ሚስጥር ለሚዲያ ለቤተሰቦቿ አሳውቃለሁ ብዬ ላንቺ ልነግርሽ ነው። ቀድሚያ ላንቺ ልንገርሽ ብዬ ነው እዚህ የመጣሁት። ተደርጎ ነው እንደዚህ ይደረጋል እንዴ? አዎ እነግራለሁ። አይ በጣም ብልግና ነው። አይደለም ብልግና አይደለም። ትክክለኛ ነገር እኮ ነው። አይደረግም። ቢሆንም ይሄ አንድ ነገር አድርጋለች። ጓደኝነት እኮ አምናሽ ነው ብዙ ነገር አብራችሁ ስታደርጉ የነበረ አይደለ? ጓደኝነት ሌላ፣ ይሄ ሌላ። ይቅርታ ማለት ሌላ ነው፣ አላደርግም ማለት ሌላ ነው። እዚች ጋር ሚስጥር ማውጣት ማለት ሌላ ነው። እዚህ ጋር እነዚህ ልጆች እኮ እዚህ ጋር ተዋደዋል። በቃ እኔ በፊት ያው እንትን ብዬ ነበረ፣ ግን እነዚህ ልጆች ተዋደዋል። አብርሃምና ሄርሜላ ተዋደዋል። አብሬ ልኑር ካለች ትኑር፣ በቃ መብቷ ነው። እዚህ ጋር መብቷ ነው። ማንም ምንም አያገባው። እንዴት አንቺ አሁን አብርሃም እየነገርሽን ያለሽ? ተዋደዋል እኮ ሁለቱ ተዋደዋል። አንድ ሺህ ጊዜ ለምን አይዋደዱም? በቃ የሆኑ አብረማን ይከለክላቸዋል። እነዚህ ልጅ ያለው ሰው እኮ ነው። እንዴት ነው አንድ ፍሬ ልጅ ሄደሽ ወደዛ ሂጂ እያላችሁ የምትመጣው? እቺ ልጅ ከ18 ዓመት እድሜ በላይ ናት። መብቷ ነው። ህግ ጋር ብትቀርብ መብታቸው ነው የሚለው። ቤተሰብ ህግ ጋር ቢሄድ እነሱ ህግ ጋር ቢሄዱ ራሱ መብታቸው እንደሆነ ነው ህግ ራሱ የሚፈርደው። ስለዚህ ተዋደዋል፣ ይጋቡ፣ በቃ መብታቸው ነው። ለምን አንድ ወር አይቆዩ? በቃ ሲሰለቻቸው ራሳቸው ይተውታል። አብርሃም እንደሆነ ስራው ነው ይታወቃል። ያዝለቅቅ የሚያደርገው ነገር ስራው ነው። እሱ ሲጀመር እኮ እሱ ወዷት እንዳልሆነ እኮ እኛ እናውቃለን። ለዚህ ነው እኮ እኛ እያስጣልናት ያለ ነው። በቃ ህይወቷ ወደ መጥፎ ህይወት እንዳይመራ ነው እኮ እዚች ጋር እሷን እየከለከለች ይውጣላት። በራሷ ጊዜ ያኔ ምንቅር አድርጎ እንትና ሲያስወጣት እሷም የዛኔ ትረጋጋለች፣ ትተዋለች። በቃ ነገር አለ። የተከፍሎሽ ነው ወይስ ለሄርሜላ አዝነሽላት ነው? እሱ የመክፈል አለመክፈሉ ጉዳይ መጀመሪያ እንደዛ አብራችሁ ስንት ነገር ስታረጉ የነበራችሁ ልጅ አሁን ተገልብጠሽ ባይከፈልሽ ኖሮ ለነገሩ ሰው አይጧላትም እኮ እያንዳንዱ ሰው እየመጣ ሚክዳት ነው የሚመጣው። የክፍያ ጉዳይ ታዩ። የክፍያ ጉዳይ ታዩ።
ተከፍሎሽ ነው ምናምን አትበይ። በቃ ተከፍሎሽ ካልሆነ በስተቀር እንዲህ ስነ ስርዓት ያልሽ ስነ ስርዓት ሀቁንና እውነታውን ነው የምናገረው። ከኛ በላይ ለቤተሰቦቿ ስነ ስርዓት ይኖርሽ ነው። ተከፍሎሽ ነው ምናምን አትበይ። ተከፍሎሽ ነው። ስነ ስርዓት ይኖርሽ። እንደዚህ እንዳትይኝ። በቃ ተከፍሎሽ ነው። ተከፍሎሽ እውነታውን ከማጋለጥ መቼም ቢሆን ወደኋላ አልልም። ተከፍሎኝም አይደለም እኔ ትክክለኛ ያየሁትን የሰማሁትን ሚስጥር ነው የምናገረው። ብዙ ሚስጥር አቀዳለች። አይነት ሚስጥር የለባትም ሲጀመር። የሸረበችው ነገር አለ። እያንዳንዷን ነገር አወጣታል። ደግሞ ትደርሰኛለች። እሷ የምትቀምራቸው ነገሮች በሙሉ ትደርሰኛለች። እያንዳንዱን ነገር ወደ ሚዲያ አደርሳለሁ። ምክንያቱም እነዚህ ልጆች ነገር አንድ ነገር ቢደርስባቸው ይጸጽተኛል። አንድ ነገር ቢሆኑ ማለት ነው። የሆነ ነገር ብታስደርጋቸው እኔ ይጸጽተኛል እያወኩኝ ዝም ብል ማለት ነው። ተከፍሎሽ በእርግጠኝነት አብርሃም ወይም ቡዜ ከፍለውሽ ነው እንጂ ባይከፍሉሽ ኖሮ አንቺ በአንድ ጊዜ እንደዚህ ልትለወጫት። እሱ አይመለከትሽም። ተከፈለኝም አልተከፈለኝም አይመለከትሽም። እኔ እንደዚህ አትበይ። ስሜት ውስጥ አትክተቺ። በስርዓት የምንነጋገረው ነገር ምንም አታመጪም። እናገራለሁ፣ እውነታው እናገራለሁ። እኔ የእውነቴን ነው። ልቀቁሽ ብዬሻለሁ። ልቀቅኝ። እናገራለሁ። ምንም አታመጪም። ያንቺን ገበና አውጥቼ አደባባይ ካላሰጣው ሰዎች ያወራለሁ። አብራችሁ ያደረጋችሁትን ነገር ሁሉ አውጥቼ ካላሰጣው ሚስጥር አለሽ። ምን አይነት የቀመርሽው ቀመር አለሽ? እናገራለሁ። እያንዳንዱ ነገር እናገራለሁ። እስኪ ምን እንደምታመጪ አይሻለሁ። አንቺ ምን ልታረጊ መጣሽ? እዚህ ደውላለች ነይ እፈልግሻለሁ ብላ ስለኔ ልታወራሽ? አዎ ስለአንቺ ልታወራኝ ጠራችኝ። መጣሁ። ሰላማዊ ነገር የምታወራ መስሎኝ ነበር። እሷ የሆነ ሚስጥር ምን አይነት ሚስጥር ነው ያላት? ሲጀመር ምንም ሚስጥር የላትም። ሰሞኑን አሳልፋ አደባባይ ላይ እኔ ስለ አብርሃምና ስለ ሄርሜላ ካስታወሽ ያኔ እውነት ትክክል ከሆነ ሽማግሌ ይላክ ብዬ እንትን ብዬ ነበረ እና ያንን ነገር የሆነ ደግሞ ይሄ የሩታ ቤተሰብ ነው መሰለኝ አንድ ገመቹ የሚባል ልጅ አለ። እሱን አግኝታው ለሱ ፈልጋ አይደለም ሽምግልናውን ፈልገው አይደለም ሌላ እቅድ አላት አዊ። ስለዚህ ሌላ ምስጥር አለ ምናምን ብላ አውርታለች እና ደጋግማ ይቅርታ ስጠይቀኝ አልፈልግም፣ በቃ ይቅርታም አልፈልግም፣ ሲጀመር እኔ ሰው አይወጣልኝም፣ በቃ አመሰግናለሁ ብያት። በጣም ያስጠላል። በጣም የምትናገረው ነገር ግን ከሷ የሚጠበቅ ነገር አይደለም። እኔ ማስበው ወይ ቡዜ ወይ አብርሃም ከፍለዋት በስነ ስርዓት ነው ያሰከለው እንጂ በአንድ ጊዜ ሰው የዚህ ልክ እንደዚህ ሊለወጥ አይችልም። ተከፍሏታል፣ በስነ ስርዓት ተከፍሏት ነው እንጂ የሰው ልጅ ባንዴ እንደ ቫምፓየር እንደዚህ አይቀያየርም። ምክንያቱም በጣም ይቅርታ ቤተሰብ፣ ስሜታዊ ሆኜ ሰላም ሁላ ሳልላችሁ ነው የገባሁት። ሰላም የኔ ውድና ምርጥ ቤተሰቦች ይቅርታ አድርጉልኝ። እንግዲህ ልክ እንደምታዩት ጓደኛዬ ብዬ በጣም ሞዳት ማከብራት ጓደኛዬ ያልኳት ሴት አደባባይ ላይ ከመቼው እንደተቀየረችብኝ በማላቀው መልኩ ተቀይራብኝ አግኝቻታለሁኝ። ዛሬ ደግሞ ከአክስቴ ጋር እንትን እያሉ ነው ቪዲዮ እየሰሩ ደረስኩኝ። ስደርስ እንግዲህ አክስቴ መጀመሪያ አውርታኝ ነበረ፣ ደውላ ጠርታኛለች ስትለኝ ያሉበት ቦታ ድረስ መጥቻለሁኝ። ቤተሰብ ስመጣ ደግሞ ያው ልክ እንደምታዩት እየተጣሉ ነው የደረስኩትኝ። ጸባቸው ምን እንደሆነ አልገባኝም ነበር። ሳጣራ እንግዲህ ስለኔ የቀመረችው ቀመር አለ። እንግዲህ ይቅርታ አላደርግ ስላልኳት ነው። ሶ ይሄን ያልኩበት ምክንያት ምንድነው? እናንተም ታውቁታላችሁ። በምስጢር ማድረግ የፈለኩትን ነገር አደባባይ ላይ አውጥታ ጥለዋለች። ጓደኛ ማለት ደግሞ ይሄ አይደለም። ጓደኝነት በጣም ብዙ ምስጢር መደባበቅ የሚቻልበት ነው ጓደኝነት ማለት። እኔ በጣም ብዙ ወንዶችም ሴቶችም እንግዲህ እንደምታዩት ከትላንት ወዳ ከጎን የሆነው ሄርሜላን ከአብርሃም ህይወት ለማስወጣት እየሞከሩ የነበሩ በሙሉ ዛሬ ከአብርሃምና ከቡዜ ጎን ሆነው እኔን ለማጥቃት እየሞከሩ ነው ያለው። ያ ደግሞ እኔ ተስፋ ቆርጬ እንደማልቀመጥ ላስጠነቅቃችሁ ፈልጋለሁ፣ ሁላችሁም ማለት ነው። እኔ አሁንም ምላችሁ ነገር ምስጢሩ ከወጣ አይቀር እነግራችኋለሁኝ። እየጨረስኩኝ ነው እያንዳንዱን ነገር። የአብርሃም ከአንድም ሁለት ልጆች አሉት እዚህ ቡታጀራ። እሱን ደግሞ እያስመረመርኩኝ ነው፣ ዲኤንኤ ምርመራ ሰጥቻለሁኝ። ስለዚህ ያ ሲጣራ በእርግጠኝነት ልጆቹንም ከነ ዲኤንኤ ውጤት እዤላችሁ እንደምመጣ እርግጠኛ ነኝ ቤተሰብ። ካልሆነም ይቅርታ ጠይቃችኋለሁ። ግን እሷ ልጅቷን ብቻ ሳይሆን በጣም በዙሪያዋ በጣም ብዙ ሰዎችን አጣርቼ ተናግር ጠይቄ እንትን ብዬ ነው እኔ ወደ እናንተ ያመጣሁት ይሄን ጉዳይ ልነግራችሁም የፈለኩት። ሄርሜላ ደግሞ አብርሃም በየጊዜው
ሴትን ልጅ ልክ እንደ ዳይፐር ወር ደግሞ እንደ ሞዴስ እየተጠቀመ እንደሚጥል በደንብ እንድታቅ ግልጽ ላደርግላት ፈልጋለሁ። ዛሬም ነገም ሩታም እንግዲህ ባልሽ ምትዩና የልጅ አባት ብለሽ ጭራጭራው የምትከተዩ ሰው ይሄ ነው። እንግዲህ ይሄ ነው በየቦታው እየወለደ እየጣለ ሰው አራርቀው ውደድ ሲባል ከአንድ ሴት ነው አራርቆ የሚወልደው። እሱ ግን አገር እየቀያየረ ነው የሚወልደው። ጀግንነት መስሎት ይሁን አላቅም። ይሄ ምስጢር ደግሞ ይቀጥላል። እኔ የሚከዱኝ በጣም ብዙ ሰዎች ቢኖሩ ግን እኔ እናንተንና ፈጣሪን እዤ ይሄን ነገር እስከ መጨረሻው አስቀጥሏለሁ ብዬ ቃል እገባላችኋለሁ። ቤተሰብ በጣም ሪፖርት በዝቶበት አካውንቴ እየተንቀሳቀሰ አይደለም። ከኔ ጎን ያላችሁ ሀቅን እውነትን የምትፈልጉ ሰዎች ደግሞ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ እያንዳንዱ ቪዲዮ ብዙ ሰው ጋር እንዲደርስ በአክብሮት ልጠይቃችሁ ፈልጋለሁ እና ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት እገልጻለሁኝ። ይሄ ነገር ግን አያበቃም። ጓደኛዬን ማን እንደከፈላት ማን ከጎኗ ሆኖ ቼቼ እንደሚላት የምናውቀው ይሆናል አብረን። ምክንያቱም ከኔ በፊት ከሷ በፊት በጣም ብዙ ሰዎች ቀርበው እንደከዱኝ እናንተም ታውቃላችሁ። አብረው ይሁኑና ዞር ብለው ከቡዜ ጋር ናቸው፣ ዞር ብለው ከአብርሃም ጋር ናቸው። ይሄ ነገር ደግሞ እኔን እንዳልበገር እንድጠነክር ያደርገኛል እንጂ ምንም አዲስ ነገር እንደማይፈጠር ነው የምነግራችሁ። በጣም በጣም አመሰግናለሁኝ ሁልጊዜ ከጎኔ ላላችሁ ሰዎችና ለምታበረታቱኝ ሰዎች እና ሩታ ከአንቺ የማይጠበቅ ነገር አድርገሻል። እውነት አክስትሽ አንቺ ሳታቂ ነው ወይ ልዑልን ከአንቺ ቤት አንስታ የወሰደችውና ደብቃው ይሄ ሁሉ ጊዜ ሰውን ስታስጨንቁ የነበረው? ይሄን ነገር ማወቅ ፈልጋለሁ እኔ። አሁን ክስ ምናምን ብለህ አቶ አብርሃም ደግሞ ክስ ጀምረሃል። ክስ አንተ በትዳር ላይ ትዳር ስትደራርብ ያልተከሰስከው አንተ የልጅህን እናት የመክሰስ መብት ማን ሰጠህና ነው የምትከሰዋል? ማን አንተ? ችላ ብለው ዝም ስላሉክ ነው ወይ በጅልነቷ ሩታ ጅል ሆና ጸጥ ስላለችክ ነው? በሰማንያ ላይ ሰማንያ መደረብ እኮ እንደሚያስከስስ 100% አንተም እኛም ህጉም የሚያውቀው አንተ በትዳር ላይ ትዳር ስትደርብ ምንም ያልመሰለ አንተ ልጅ ደብቃለች ብለህ ይሄ ነገር ትክክል አይደለም። አዎ መደበቅ አልነበረባት፣ ግን ከደበቀችም አንተን ወደ ራሷ ልትመልስ ሊሆን ይችላል። አለቀ በቃ። ምንም አዲስ የሚካበድ ነገር አይደለም። በስም ማጥፋት ምናምን ከስም ማጥፋትና የልጁን እናት ረግጦ ከመሄድ የትኛው ይበልጥ ያስቀጣል? ስለ ህጉ ታውቃለህ አንተ። ይሄንን የትኛውን ይበልጥ የሚያስቀጣው? ይሄንን ግልጽ እንድታደርግልኝ እፈልጋለሁ። ሩታ ስህተት ልትሰሪ ትችያለሽ። በጣም ብዙ ስህተት ስለተሰራብሽ አልፈርድብሽም። የልጅሽ አባት ተነጥቀሻል። ከዚህም በላይ ስህተት ብትሰሪ ለምን ሰራሽ ብዬ አልልሽም እኔ። ምክንያቱም የሆነ ነገር ምንድነው የወደቀ ዛፍ ጠገራ ይበዛበታል የሚባል ነገር አለ። እኔም አልልሽም ምንም እልሻለሁ ውዴ። ስለዚህ ቤተሰብ ስለ ሁሉም ነገር አብረን የምናየው ይሆናል። ሁልጊዜም እንደምላችሁ ወዳችኋለሁ። ሰላማችሁን በያላችሁበት ብዝት ያድርግልኝ። በሰው ሀገር ያላችሁ በሰላም ለሀገራችሁ ያብቃችሁ። ይሄንን ዝብርቅርቁ የወጣ ህይወት ደግሞ እግዚአብሔር ያጽዳልን። ሁልጊዜ እንደምላችሁ በየሃይማኖታችሁ ሙስሊሙን ክርስቲያኑን ዱአ አድርጉ፣ ጸልዩ እላችኋለሁ። ቻው የኔ ውድ ቤተሰቦች፣ ወዳችኋለሁ። ባይ